እንዳለፈ ውሃ። መጽሐፈ ኢዮብ ምዕራፍ 11 ቁጥር 16 ላይ እንደዚህ ይላል፣ መከራንም ትረሳለህ፣ እንዳለፈ ውሃ ታስበዋለህ ይላል። መከራህን ትረሳለህ፣ እንዳለፈ ውሃም ታስበዋለህ ይላል። በሕይወታችን በምናልፍባቸው መንገዶች ውስጥ አንዳንድ መከራዎች፣ አንዳንድ ቁስሎች፣ አንዳንድ ቻሌንጆች፣ አንዳንዴ ደግሞ የደረሱብን በደልና ወደ አእምሯችን የገቡት መጥፎ ቃላቶችና ስድቦች እና ያመጣብን ስብራት፣ ያመጣብን መንገላታት፣ የከሰርነው ኪሳራ ያንን አልፈዋለሁ እንላለን። አንዳንድ ጊዜ ያንን ቃል በምን ሂሳብና በምን ስሌት ከዛ ነገር ውስጥ እወጣለሁ? እንዲህ አይነት ቀኖች ያልፋሉ ወይ? እንዲህ አይነት ንቀቶች ያልፋሉ ወይ? እንዲህ አይነት ስድቦች ያልፋሉ ወይ? ቢረሳ ያ የተናገረኝ ይረሳል። ቢረሳ እንዲህ ያደረጉብኝ ነገር ይረሳል። አረሳውም እንላለን። ግን ዛሬ አንድ የምስራች አለኝ። እንዳለፈው እግዚአብሔር ያስረሳቸዋል። ትዝታ እንኳን እስከማይሆን ድረስ፣ ነጥቡ እንኳን እስከማይገኝ ድረስ የልብን ቁስለት በመንፈስ ቅዱስ ኃይል የሚያክም እግዚአብሔር ዛሬ ያክማችኋል። ዛሬ ያክመናል። ምን ማለት ነው ይሄ? ውሃ እንዴ ካለፈ በኋላ ተመልሶ እንደማይታይ ልክ እንደዛው እግዚአብሔር ከደረሰብን መከራ አውጥቶ እንባችንን አብሶ የህመም ስሜቱን አጥፍቶ እንደ ትላንትና ታሪክ ብቻ ሆኖ እንዲቀር እግዚአብሔር ያስችለናል። ታዲያ ምንድነው እግዚአብሔር ዛሬ እያለን ያለው ካላችሁኝ፣ የመጀመሪያው ነገር መከራ ዘላለማዊ አይደለም፣ ጊዜያዊ ነው። ኢዮብ ያለፈበት ቻሌንጅና መከራ በሐዘን፣ በበሽታ፣ በኪሳራ እጁ ላይ የነበረውን ሀብትና ዝናና ቤተሰብ የተበተነበት ጊዜ ነው እና በዚህ ሁሉ ጓደኞቹ ሊያጽናኑት በመጡት ጓደኞች መካከል ነው ይህንን ነገር እያወራ ያለው። ይሄም እግዚአብሔር በሰዎች ሕይወት ላይ እንደማይለወጥ የሚያሳይ ነው እና ከዚህ ውስጥ ምንድነው ልትነግረን ልታስተምረን መልእክቱ ምንድነው ካላችሁኝ፣ የመከራ ሌሊት ማለፉ አይቀርም። ኦኬ፣ የመከራ ሌሊት ማለፉ አይቀርም። ዘላለማዊ የሆነ መከራ የለም። ዘላለማዊ የሆነ ጭንቀት የለም። ዘላለማዊ የሆነ ገብቶ የሚያስቀር የሰዎች ክፋት የለም። ማዕበል መጥቶ ያልፋል። ጎርፍም ሞልቶ ይጎላል። አሁን ያለንበትም ጭንቀት ህይወት ያልፋል። ግን ይሄንን ነገር ከዚህ ነገር ውስጥ የሚያወጣ ማን ነው ካላችሁኝ፣ እግዚአብሔር ብቻ ነው። የሚያክም፣ የሚያድን፣ የሚፈውስ። በዚህ ውስጥ የእግዚአብሔርን ታማኝነት ታያላችሁ። ብዙዎች ባለን ጊዜ፣ በሞላን ጊዜ፣ ስልጣን ላይ በነበራችሁ ጊዜ ብዙ ይከቧችኋል፣ ከእናንተ አይጠፉም። በመከራ ጊዜ ግን የማይለይ የማይተው እግዚአብሔር ብቻ ነው። ኦኬ፣ እግዚአብሔር መልካም ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7። በመከራም ቀን መሸሸጊያ ነው ይላል። ስለዚህ እግዚአብሔር ቁስል ጠጋኝ፣ ስብራት ጠጋኝ፣ ቁስልን ፈዋሽ ነውና ያክማችኋል። ስለዚህ ዘላለማዊ መከራ የለም፣ ጊዜያዊ ነው። ከዚህ ነገር ውስጥ ግን አልወጣም ካላችሁበት ቁስል ውስጥ የሚያወጣ የእግዚአብሔር እጅ አለና እግዚአብሔር ያክማችሁ፣ መከራችሁን እንዳለፈዋ ያስረሳችሁ። የመጀመሪያው እሱ ነው። ሁለተኛው እንዳለፈዋ ትረሱታላችሁ ነው። ያለፈው ውሃ ምን ማለት ነው? ልክ እንደ ጅረት ውሃ፣ እንደሚወርድ ውሃ አንድ ውሃውን ከዛ ተነሱ ሲሄድ በቃ አለፈ፣ ካለፈ አለፈ፣ አይመለስም። እንደገና ያንን ውሃ ደግመን ከላይ ሲመጣ እናየው። ምን ማለት ነው? ትላንትና የጎዳችሁ፣ ትላንት ያስለቀሳችሁ፣ ትላንት ያስተከዛችሁ ያ መከራ፣ ያ ስድብ፣ ያ ቻሌንጅ፣ ያ ያለፋችሁበት የጨለማ ዘመን ተመልሶ መጥቶ አይጎዳችሁ። በቃ አልፏል። እንደገና በእንደሱ አይነት ቀንበር ውስጥ እንድትጠመዱ እግዚአብሔር አይፈቅድም። አልፏል። የሚያሳልፍ የእግዚአብሔር ክንድ ያሳልፋችኋል። አንዱ እሱ እንዳለፈው አትረሳዋለህ ማለት። ሌላው ምንድነው ካላችሁኝ፣
ከዛ ህመም ውስጥ እግዚአብሔር ያወጣችኋል። አንዳንድ ጊዜ እኮ መከራውን አልፈን ሌላ ህይወት ውስጥ ገብተን ስቲል እንትን ፋይናንሻሊ የሆነ ነገር ነው እንጂ የወጣ ነው አእምሮአችን እዛ ነው ያለው። የጎዱን፣ የገፉን፣ የሰደቡን፣ የገፈተሩን እነሱን እያሰብን እንትን ህይወታችን በአንዳንድ ነገር እዚህ ቢሻገርም አእምሮአችንና ሐሳባችን ግን እዛ ነው። ግን ዛሬ አንድ ነገር አለ። የህመም ለውጥ ይሆናል። ህመማችን እግዚአብሔር ይለውጣል። ይኸውላችሁ ከመከራው ካሳለፍነው ነገር ላናስበው አንችልም። ግን ስናስበው እየተጎዳን እያዘንን ጨጓራችን እየታመመ ሳይሆን በቃ እንዳለፈ ነገር ስናስበው የሚያብከነክነን ሳይሆን አይገርምም እግዚአብሔር አሳለፈኝ የምንልበትን መንፈስና አቅም እግዚአብሔር ይሰጠናል። ኦኬ ልክ እንደ ድል እንዳደረገን ያደርገናል መንፈስ ቅዱስ። ረድቶ እንዳሻገረን ያደርገናል መንፈስ ቅዱስ። ይሄንን ስንል በሰላም ይሞላናል። በልባችን ውስጥ የነበረውን ጭንቀት ያንን ነገር የጎዱንን ሰዎች ስናስብ የምንብሰከሰከውን ነገር አውጥቶ እያሳቀ አይገርምም የእግዚአብሔር እጅ አይገርምም የእግዚአብሔር ረፍት ብለን በሰላም ውስጥ መኖር እንጀምራለን። እንዳለፈው በቃ ያኛውን ኮምፕሊትሊ ከዛ ማንነት ውስጥ አውጥቶ አዲስ ማንነት ውስጥ እግዚአብሔር ይከታችኋል። ስለዚህ ምን እንደሚሆን ታውቃላችሁ? ከመከራ መርሳት ወደ ሙሉ በሙሉ ሂሊንግ ፈውስ እግዚአብሔር ይከተናል። ስለዚህ ይሄ ምንድነው ኢዮብ ምዕራፍ 11 14 እና 15 በእጅ በደል ቢኖር አርቀው በድንኳንም ኃጢአት አይኖር። አንተ ልብህን ቅን ብታደርግ እጅን ወደ እርሱ ብትዘረጋ በዚያን ጊዜ በእውነት ፊት ያለውን ነውር ታነሳለህ፣ ትበረታለህም፣ አትፈራምም እያለ ይናገራልና ብቻኛ በልባችን እንመለስ ወደ እግዚአብሔር። ክፉ ነገር አናስብ፣ ለእግዚአብሔር አሳልፈን እንስጠው። እግዚአብሔር እንዳለፈው ያስረሳናል። መከራችንን እንረሳለን፣ ጭንቀታችንን እንረሳለን። እግዚአብሔር እንደ አዲስ ያበጀናል፣ ልባችንን ይፈውሰዋል። እንዳለፈዋ መከራችሁን ትረሳላችሁ። አሜን። ውስጣችሁን ይፈውሰዋል እግዚአብሔር።